ኢየሱስ ክርስቶስ እናት ማርያም ማን ነው የገደላት? የገደላት ማለት ምን ማለት ነው? አልሞተችም። እንደዛ አትበል፣ እየቀጠፍክ ነው። ቀጣም አንብበው ክርስቲያን። እሺ መንገድ ያጠፋበት እውር ጉማሬ እኮ ነው። ስለዚህ እንደዛ ነው። ሙስሊሞች እንወዳችኋለን፣ ስትዋሹ ግን ውሸታችሁን የማፍረስ ተሰጦ ስላለን እንደዛ ነው። 56 ዓመት ሲሞላኝ እንደ ነብዩ 6 ዓመት ልጅ እንደምንም ብዬ ሻፍጄባ በ9 ዓመት አግብቼ ወሲብ አድርጊያት የሚለው በምድር ላይ እሱ ስለሚያጓጓቸው ነው። እኛ እሱ አጓጓንም አያስደስተንም። እሱ የተከፈለልን ምናቅነን፣ የተከፈለልን የተሰጠን ዋጋ ምናቅነን። በእነዚህ በሁለቱ እጨነቃለሁ። ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ሞት የተሻለ ነው ለእኛ ለክርስቲያን። ሴጣን ነኝ ማለት ነው እናንተን ካላስቆምኩ ብሎ የራሳችሁ ላይ መግለጫ ወጣባችሁ። ምክንያቱም በተናችሁ ያን ውሸት ተጋልጧል። አዳም አንተ ሸርሙጣ ባታቆ ዝም ብለህ አትለፍ ሸርሙጣ። ተሚማ ቀጥል፣ በቃ ተማምን ቀጥልና እንት ቶፒኩ ላይ ሰላም ነው። ለምን ፋን መለስከልኝም እኮ በቃሽ አላህን ቁርአን አይችልም እኮ ለመለሰው والله አይችልም። እፎይ አሁን ወደ ቶፒክ ሄዱ። እፎይ ሰላም ነው። ሙስሊሞች ውሸት ወላሂ ብለው ማለት ችግር የለባቸው። እንደት ነው? እሺ ተማም፣ ጥያቄያችንን ሰምተዋል? አዎ ሰምቻለሁ። እኔ የሆነ መልዕክት ሊያስተላልፍ ፈልገና እፎይ ከውሱ ጋር ለምን አታወራም? ኖ ከውሱ እኮ ለኔ ያልመለሰልኝም እኮ እፎይ ለኔ መልስልኝ እንጂ የመረዳት ችሎታ የለሽም። ምን ላድርግሽ? እየነገርኩሽ እኮ እየገባሽ አይደለም። ጆሮን ጠምዝና ዘውና ና እፎይ ጆሮን ጠምዝና ተማን ምናልባት አንተ ከ6ኛ ክፍል ስላለፍ ከአንተ ጋር መጓየት እንችላለን። ኧረ እናንተ ያላቁትን ሰብስባችሁ ከምታረቅ ከውሱ በቃ አንተ ታውቃለህ። ቤቱ እዚህ ጋር የተማሩ ሰዎች የሚገቡበት ነው። የተማሩ ሰዎች መግባት ትችላላችሁ። ከ6ኛ ክፍል ያለፈው ኡስታዝ መግባት ይችላል። አሊ ኡመር ኡስማን አለ ቤት አለሁኝ። አንድ ጥያቄ ነበር። ሰላም ነው። እንኳን ደህና መጣ። ሰላም ናችሁ? ጥያቄ ነበረኝ። አለን። የኛን ጥያቄ ሰምተዋል? እስኪ ነካ አድርገውና የኛ መሐመድ ሁሉንም ነገር የሚናገረው ከራሱ ነው ብለህ ታምናለህ? አልሰማሁም። መሐመድ ሁሉንም ነገር የሚያደርገውና የሚናገረው ከራሱ ነው ወይም ደግሞ ወሂ ነው መገለጥ ነው ብለህ ታምናለህ? በወሂ ነው የሚናገረው። ኦኬ፣ ከወሂ ውጪ ምንም የሚናገረው ነገር የለም። ከወሂ ውጪ የሚናገረው ነገር ሊኖር ይችላል። ከወሂ ውጪ ስለዚህ ቁርአኑ እየዋሸ ነው ማለት ነው። ምንም የሚወርድ ራእይ እንጂ ሌላ ነገር አይናገርም ብሎ የሚናገረው ቁርአኑ እየዋሸ ነው። አይናገርም ሰው ነውና ከወሂ ውጪ ሊናገር ይችላል ሰውየው። ስለዚህ እናመሰግናለን። ቁርአኑ እየዋሸ ነው ማለት ነው። አላህ ዋሽቷል። ሱራ 53 ቁጥር 4 ላይ ከወሂ ቢሆን እንጂ ምንም የሚናገረው ነገር የለም ብሎ ደምድሟል። ስለዚህ ሙሐመድ በራሱ ተረት ይናገር ነበር ማለት ነው። ቀጥላል ዑመር። ስለ ሃይማኖት በተመለከተ ወህይ ነው የሚናገረው። ሙሐመድ የተናገረው ስለ ሃይማኖት ይሆንና ስለ ሃይማኖት ያልሆነው ነገር ወህይ መሆኑን አለመሆኑን በምንድን ነው የምታረጋግጠው? ስለ ሃይማኖት ያልሆነ ነገር ሰው ነውና ሊናገር ይችላል። ምንም የሱ ከአላህ ከነገረው በስተቀር የሚናገረው ነገር የለም ብሎ ተናግሮ ደምድሞታል እኮ ቁርአኑ። አንተ እሱ ስለ ሃይማኖት ከሆነ ወሂ ነው፣ ስለ ሃይማኖት ካልሆነ ደግሞ ወሂ አይደለም ብሎ ቁርአን ላይ እንደዛ ተብሎ የተነገረ አለ? ሲጀመር እንዴት አይነት ጥያቄ ነው የምትጠይቀኝ? ቀይ ፈር ያለው ስለ ሃይማኖት ወይም ስለ ሃይማኖት ብቻ አድርገህ ጠይቀኝ። ሙሐመድ ግልጽ ነው አሊ፣ በጣም ግልጽ ነው የጠየቅኩህ። ሱራ 53 ቁጥር 4 ላይ ሙሐመድ ወሂ የወረደለትም ቢሆን እንጂ አንድም ነገር ከራሱ የሚናገረው ነገር የለም፣ ከልብ ወለድ አይናገርም። ምንም ነገር ሲናገር አላህ ያወረደለትም ቢሆን ነው ብሎ ደምድሞታል ቁርአኑ። አዎ ሃይማኖት። አዎ። ስለዚህ ሌሎች የሚናገራቸውም ነገሮች ማንኛውንም የሚናገረው ነገር በሙሉ ወሂ ነው ማለት ነው።
እዚህ አትበል። እንዴት ልበል? ይሄ ፍልስፍና ነው። ዝም ብለህ እየፈለሰፍክ ነው። አንተ አትፈልስፍ አንተ ተናገር፣ አብራራው። ቀላል እኮ ነው። አሊ ዑመር ልክ እኔ በማስረጃ ወጥቼ እንደተናገርኩት አንተም በማስረጃ ወጥተህ ተናገር። ቀጥል። ከሃይማኖት ውጭ ሲያወራ ለምሳሌ ሃይማኖት ውጭ ያወራው ከራሱ ያወራው ነገር ከሱ ጋር ነበርኩኝ እንዴ ነው አይ ካንት ምን አልከኝ? ሊያወራ ይችላል እኮ እስኪ ንገረኝ። እስኪ ከራሱ ያወራቸው ይሄ ነው የእናንተ ጥያቄ። ከራሱ ዝም ብሎ ሊያወራ ይችላል? መጽሐፍ ውስጥ የተጻፉት አዲስ ላይ ያሉት ከራሱ ዝም ብሎ የሚያወራ ናቸው ወይስ አይደሉም? ጊዜ ላይ ማባከን እንደዚህ በጣም የወረደ ጥያቄዎች ነው የምትጠይቁት። ምክንያቱም ከራሱ አንዳች አይናገርም፣ መገለጥ ነው እንጂ ራእይ ነው እንጂ ይላል። ያዘዋ። ስለዚህ መሐመድ ለቅማል ላምረዱላት በግረዱላት ቢለው መገለጥ ነው እሱ የተናገራቸው። የአባትን ብልት ሂድና ንከስ ብሎ ሲል መሐመድ መገለጥ ነው። እንደዚህ አትበል፣ እየቀጠፍክ ነው። ቀጣ አንብበው ክርስቲያን። እሺ አሊ አሳከኝ ትንሽ። ኦኬ እሺ። አልአዳብ አልሙፍራድ 963 ላይ ምን ይላል? ኡታይ ኢብን ዳሩማ እንደተናገረው አይ ሶ ዊዝ ኡበይ ኤ ማን ሁዝ ዋዝ አትሪቢዩቲንግ ሂምሰልፍ ኢን ላይኔጅ ዊዝ አትሪቢዩሽን ኦፍ ጃሂሊያ። አንድ ሰው ልክ በጃሂሊያ ዘሩን ከጃሂሊያ ጋር በማመሳሰል ሲናገር ሰማሁት አለ። ሶ ኡበይ ቶልድ ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን ኤንድ ዲድ ናት ስፒክ ፊገራቲቭሊ በት ዋዝ ኤክስፕሊሲትሊ። ከዛ በኋላ ኡበይ ያንን ሰው ምን ይለዋል? ራሱን ከጃሂሊያ ጋር ሲያወዳደር ወይም ደግሞ ሲያስጠጋ ያየውን ሰው የአባቱን ብልት ሄዶ እንዲነክስ ነገረው ይላል። ሶ ሂዝ ኮምፓኒየን ሉክ አት ሂም። ከዛ በኋላ ጓደኞቹ ወደሱ ተመለከቱና ሂ ሴድ ኢት አፒርስ ዛት ዩ ዲስአፕሩቭ ኦፍ ኢት ዘን ሂ ሴድ አይ ዊል ኔቨር ሾው አፕሬንሽን ቱ ኤኒዋን ዊዝ ሪጋርድ ቱ ዚስ። ምን አለ? ማንም ሰው እንደዚህ አይነት ነገር ቢናገር ለሱ ምንም ፍራቻ የለኝም፣ አልፈራውም። ቬሪሊ አይ ሄርድ ዘ ፕሮፌት ሴድ፣ መልእክተኛው የአላህ መልእክተኛ እንደዚህ ብሎ ሲናገር ሰምቻለሁና ሁኤቨር አትሪቢዩት ሂምሰልፍ ኢን ላይኔጅ ዊዝ አን አትሪቢሽን ኦፍ ጃሂሊያ ዘን ቴል ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን። ማንም ሰው ራሱን ከጃሂሊያ ወደ ጃሂሊያ እያስጠጋ ቢናገር የአባቱን ብልት ሄዶ እንዲነክስ ንገሩት ብሎ ነቢዩ ሲናገር ሰምቻለሁ አለ። አሁን መሐመድ እዚህ ጋር የአባትን ብልት ንከስ ብሎ የተናገረው ወሂ ነው ወይስ አይደለም? አሊ ቀጥል፣ አንተ ነው የምንጠብቀው። አረበኛውን አሳየን። ቀጥል እያነበብክ ተርጉ። حدثنا عثمان المؤذن قال حدثنا عوف عن الحسن عن النبي بن ضمرة قال رأيت عند أبي رجلا تعزى بعرا. እየተረጎምክ بعزاء الجاهلية فأعضه أبي ولم يكنه فنظر إليه أصحابه قال كأنكم أنكرتموه فقال إني لأهاب في هذا أحدا أبدا إني سمعت النبي صلى الله عليه وسلم يقول من تعزى بعزاء الجاهلية فأعضوه ولا تكونوا ትርጉም እያሉ ነው ኮሜንት ላይ ተርጉምላቸው።
بهذا أحد أبدا إني سمعت النبي صلى الله عليه وسلم كيف فرقه؟ ما تعرف شو فأعدوه ولا تكونوا إذا لا نم يلقوا حديثه በቃ ችግር የለውም። ያነበብኩን ተርጉሙ። ኦኬ ዘዋል መገለጥ ነው ብሎ የሚያምነው አይደለ ወንድማችን አሊ? መገለጥ ነው ብለህ የምታምነው እንዳለ መገለጥ መሐመድ ቢናገራቸው እኔ እኮ ቀደም ብዬ ነግሬህ ነበር እኮ። እሺ ወሕይ እኮ ወሕይ የሚባለው ቁርአን ነው። ኦኬ ከቁርአን ውጭ ያሉት ወይ አይደለም ማለት ነው። ከቁርአን ውጭ ያሉት ወሕይ አይደለም። ስለዚህ ከቁርአን ውጭ ያሉት ወይ አይደሉም፣ ዝም ብሎ የማመን ንግግር ናቸው ማለት ነው። ቁርአን ላይ ብቻ ያለው ነው ወይ? በሐዲስ ቁርአን ፈስረውታል እውነት ለመናገር። ስለዚህ አሁን ቁርአን እንዴት ቆምና ኢሳ እንደሚመለስ እንደሚመጣ የተናገረበትን አንድ ጥቅስ ትሰጠኛለህ። ስለ ደጃል አንድ ጥቅስ፣ ስለ ኢሳ ተመልሶ እንደሚመጣ ስንት ዓመት እንደሚቆይ ምን እንደሚያደርግ አንድ ጥቅስ ብቻ ከቁርአን ትሰጠኛለህ። ተመልሶ ይመጣል የሚል እንኳን አንድ በል። ስለ ደጃል አንድ ጥቅስ ከቁርአን ላይ ደጃል ምን አይነት ነው እንዴት ነው ይመጣል የሚለውን አንድ ጥቅስ ትሰጠኛለህ። በመቃብር ቅጣት ውስጥ ስለ ሽንት መንካት ምናምን መቃብር ቅጣት ትቀጣላችሁ የሚል አንድ ጥቅስ ትሰጠኛለህ። በቀን 5 ጊዜ ትሰግዳለህ። ስርዓቶቹን መቼና እንዴት ሰዓቶቹን አንድ ጥቅስ ትሰጠኛለህ። ሀጅ ታደርጋለህ። ሀጅ ስርዓቶችን አንድ ጥቅስ ትሰጠኛለህ። ተውሂድ ብለህ ታምናለህ። ተውሂድ የሚል ቃል አንድ ከቁርአን ትሰጠኛለህ። ተውሂድ በ3 ይከፈላል ብለህ ታምናለህ። ተውሂድ በ3 እንደሚከፈል አንድ ጥቅስ ትሰጠኛለህ። ካባው ያለው ጥቁሩ ድንጋይ ከገነት የወረደ ነው፣ ከወተት ነጭ ነበር፣ ኃጢአት ተሸክሞ ጠቁሯል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። በቂያማ ቀን ሸፋ ይሆነናል፣ ምላስና አይን ይዞ ይመጣል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። ቁርአን በቂያማ ቀን ሸፋ ይሆነናል ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። ጅብሪል 600 ክንፍ አለው ብለህ ታምናለህ። አንድ ጥቅስ ትሰጠኛለህ። አቡላብ ማን እንደሆነ ከቁርአንህ አንድ ጥቅስ ትሰጠኛለህ። ወደ ሩቁ ወደ ሩቁ መስጊድ ያስኬድ ነው የሚለው ነቢይ ማን እንደሆነ ከቁርአን አንድ ጥቅስ ማስረጃ ትሰጠኛለህ። መስጊድ አላስካ የት ነው የሚገኘው? ማን ነው? አንድ ጥቅስ ትሰጠኛለህ። ነቢይ የት እንደተወለደ ማን እንደሆነ ነቢይህን አንድ ጥቅስ ትሰጠኛለህ ከቁርአን ነው። ልጨምርልህ? አሁን የዘረዘርከው ነገራቶች ሁሉ የነቢይ ሐዲስ ላይ የተጠቀሰው ቁርአን ላይ ያልተጠቀሰው ነገር መሆኑን አውቀህ ነው። ነገር ግን እኔ ነብዩ የተነገረውን አላምንም ብያለሁ እንዴ? አሁን የዘረዘርከው ሁሉ ነብይ አዲስ ላይ የተጠቀሰ ቁርአን ላይ ያለመኖሩን አውቀህ ነው። ወሽሜንስ ቀደም ብሎኛል። አዳም ነብይ የተረገን የሰራው ፐርሚስ ምንድነው? ቁርአን መገለጥ ነው፣ ሐዲስ ደግሞ የነብዩ ወሬ ነው ብለህን ነበረ። ተረት ተረት ነው ብለህናል፣ ተስማምተሃል። ስለዚህ በተረት ተረት ነው ዶግማህን የመሰረትከው። እነኚህ ሁሉ የጠቀስኳቸው ቁርአን ላይ የሉም፣ ተረት ተረት ናቸው ማለት ነው። ነብይ መሐመድ እናመሰግናለን። መገለጥ ባልሆነ ነገር ለመምታም ነው። ታዲያ መገለጥ አይደለም እኮ መገለጥ ባልሆነ ነገር ለመምታም ነው። መገለጥ ጅብሪል እንኳን ማን እንደሆነ ሳታቅ መላኪውን ሴጣኒውን አታቅም። ጅብሪል ስንት ክንፍ እንዳለው አታቅም። ምክንያቱም ቁርአን ውስጥ የተጠቀሱት ክንፋቸው የተለየ ነው፣ የጅብሪል የተለየ ነው ብለህ የምታምነው። መላኪውን ሴጣኒውን አታቅም። መሐመድ የት ነው መገለጥ የመጣለት? አይታወቅም። ሚስቶቹ እነማን ናቸው? አይታወቁም። ምንድን ነበር መሐመድ? አይታወቅም። በስንት ዓመቱ ነብይ ሆነ? አይታወቅም። ዝም ብሎ ብቻ የነብዩ ቤት እንዳገቡ የሚል ጥቅስ አለ። ተበላችሁ ተበተኑ የሚል አለ። የነብዩ ሚስቶች ማግባት አትችሉም እሱ ከሞተ የሚል ጥቅስ አለ። እነማንን ነው ማግባት ማይችሉት? አይታወቅም። እናንተም ቢፈታችሁ ሌላ የተሻለ ድንግል ታዛዥ ቆንጆ ሴቶችን አላህ ሊያጋባው ይፈልጋልና
ዋላ ከፈታችሁት የሚል አለ። ከፈታችሁ ሶሪ ማንን ነው የሚፈታው እና ማንን ነው አይታወቅም። አዳምጠኝ ሆነ እኔ እንደው አትቀደም። ይሄ ሁሉ አስተምሮ የሌለበት እኔን አዳምጠኝ። ነብዩ መሐመድ ያወራውን እውነት መሆኑን አውቃለሁ። ቁርአንም ሆነ ሐዲሶችን እሱ ያወራውን ሁሉም እውነት መሆኑን አምንበታለሁ። እኔ መገለጥ ነው ብለህ ነው የምታምነው አይደለም? ነብዩ መሐመድ ያወራውን ሁሉ እውነት መሆኑን አምናለሁ። እኔ መገለጥ ነው ብለህ ነው የምታምነው? ምን ብለህ ነው የምታምነው? መገለጥ ትላለህ። የምን መገለጥ ነው የምታወራው? ወህይ የሚባለው ቁርአን ነው። ወህይ የሚባለው ቁርአን ነው። ስለዚህ ጎበዝ አላህና ሙሐመድ ተረዳርተው ነው ሃይማኖትን እስልምናን የመሰረቱት እያለን ነው። ወይ የሚባለው ቁርአን ነው ውሽዝ አላህ የተናገረው አላህ ቁርአን ብቻ ይሆናል። ሐዲስ ደግሞ የሙሐመድ ይሆናል። እምነታቸው አብዛኛው የተመሰረተው ሐዲስ ላይ ነው ከቁርአን በላይ። ስለዚህ ምን ችግር አለው ታዲያ? ስለዚህ ሙሐመድ እና አላህ ተረዳርተው ነው እስልምናን የመሰረቱት ማለት ነው። አንተ እኮ ነው እሱን ያስጨነቀው እንጂ እኛ አላስጨነቀንም። እሱ ምን ችግር አለው ይለኛል ደግሞ ድፍረት። አንተ እኮ ነው ያስጨነቀ። ይሄ ያስጨነቀ ቁርአንን ብቻ ተቀብለ ሙስሊም መሆን አትችልም ማለት ነው። ማለትም ቁርአን ግልጽና የተብራራ ነው ብሎ ስለሚናገር ስለራሱ፣ ስለዚህ ቁርአን ግልጽና የተብራራ ነው የተባለው ውሸት ነው። ግልጽና የተብራራ አይደለም። የግድ ነብዩ የተናገረው ነገር ያስፈልጋል። ቁርአን የአላህ ቃል መሆኑን አውቃለሁ፣ እቀበላለሁ፣ ሙሉ በሙሉ እቀበላለሁ። ግልጽና የተብራራ ነው ቁርአን። የነብዩ ሐዲስን እቀበላለሁ ነብዩነቱን ስለሚቀበል ሁሉ። ወይ ቁርአን ለሁሉ ነገር አብራሪ ነው ብለህ ታምናለህ? አምናለሁ። ስለዚህ ቅድም የጠየቀን ጥያቄዎች አንዱን መልስ። ከቁርአን ያብራራውን ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንትን አድርጎ የሚያመጣልን ምን? ስለዚህ ኢሳ ተመልሶ ይመጣል የሚል እስቲ ያሳየኝ እስቲ አንድ ጥቅስ። ኢሳ ተመልሶ ይመጣል የሚለው ነው ሐዲስ ላይ ቢሆንም ማለት ነው። ቁርአን ላይ አለ ብለኸኛል እኮ እሱን ነው የሚያብራሩት። ቁርአን ላይ ያለውን ብለህ ነበር። እሺ ጥቁሩ ድንጋይ ከገነት ነው የወረደ የሚል እስቲ ቁርአን ላይ ያሳየኝ። ወይንም ደግሞ በቂያማ ቀን ምላስና ዓይን ይዞ ይመጣል የሚል እስቲ ከቁርአን ላይ ያሳየኝ። እሺ ሐዲስ ላይ ከሆነ ለኔ በቂ ነው። ታዲያ ምንድነው? ቁርአንህ እኮ ዜሮ እኮ ነው። እስቲ ተውሂድ የሚል ቃል እስቲ ከቁርአን ውስጥ አሳየኝ። ቁል ሁወ አላሁ አሐድ። ይሄ ማለት ማን ጠየቀ? እኔ አሐድ ማለት አላህ አሐድና ተውሂድ አንድ አይደለም። አላህ አንድ ነው በል ማለት ነው። ተውሂድ ማለት አሐድ የሚመጣ ስሩ ቃል ነው። አዳምጥ። አልጠየቅኩም። አንተም አዳምጥ። አልጠየቅኩም። በመጀመሪያ ደረጃ አሐድ ማለት አንዱ ማለት ነው። ፎርሴ ኮፍ አርጉመንት አዳምጥ። ተውሂድም በአንድነት ማምለክ ነው። ተውሂድ ኦኬ ሶሪ። ተውሂድ ማለት ምን ማለት ነው? ተውሂድ ማለት ምን ማለት ነው? ተውሂድ ማለት አላህ በአንደኝነት ማምለክ ነው። ተውሂድ ማለት ምን ማለት ነው? ትክክለኛ ትርጉሙ ተውሂድ ማለት ትክክለኛ ትርጉም አላህን በአንደኝነት ማምለክ ነው። አንድ መሆኑን አምነው በአንደኝነት መሆኑን አምነው መቀበል ነው። አላህ ሁለተኛና ሶስተኛ አለ እንዴ? አንደኝነት ማለት ምን ማለት ነው? በስርዓት ተርጉም። ወይን ካላወቅ ዝም በል። ሙስሊሞች ከዚህ ይሄ እኮ ቆሻሻ ነው። ውረዱ፣ ወላሂ ውረዱ። ከዚህ አታውሩ። ውረዱና ከዚህ ተሰቅሎ ማለት ነው። ራሱ ከዚህ ጋር እሱ ላይ ለሚሄድበት እኮ አውቆ ነው እኮ ከዚህ ጋር እንዳታውሩ። ወላሂ ውረዱ። ከውሱ ጋር ያውራ። እስቲ ጆሮውን ጠምዛችሁ እስቲ አንጡት። እኔ ፊት እስቲ ድፈር እና እሱ የምትሉትን ሰውዬ እኔ ፊት አንጡት እስቲ። ኤኒዌይስ በደንብ አስተውሉ። አሊ ተውሂድ ማለት በመጀመሪያ ደረጃ አንደኝነት ማለት ሳይሆን እውቀት የሌለው ሰው ስታገኝ ነው የምታራበት። ጨገራ ልብ ካለ ተውሱ መንፈሳቸው ተመታ። ምክንያቱም አሁን የጠቀስኳቸው እንዳለ ቁርአን ላይ እንደሌሉ ሲነገሩ እንደዚህ ሪቴት አደረገ ሰውነታቸው ቆመ። በቃ ቁራቸው ሁሉ ተቆጥቷል። አሁን ዘንዶ ለምን ይቆጣል? ሙሳ አይደለምና ንጽጽር ከሚሰሩት አንድ ሰው ጋር አያወራም። በሽሽት አዳምጥ። ወደዛ ከስድስተኛ ክፍል ካላለፉ ልጆች ጋር አዳምጣ። ጥራን ጠብቅ።
ስለኔ እውቀትና ስለኔ ችሎታ እናንተ ከምታወሩት በላይ የራሳችሁ ኡስታዞች የመሰከሩትን ላስደምጥ እችላለሁ። አንድ ሳይሆን ወደ 10 የሚጠጉ እፎይ በሚነሱ አርጉመንቶችና ሀዲሶች ሰምተናቸው አናውቅም። እያሳቀችን እየተከታተልክ እንደምትውል እናውቃለን እኮ። አዳምጥ። የትኛውም አርጉመንት የለህም ብቅ ለማለት አዳምጥ። አዳምጥ። እያንዳንዱ አርጉመንታችን ምን እንደሆነ በደንብ ጠንቅቀን እናውቀዋለን። ስታክ አርጎ ቆሟል። እናንተ የውይይት ጀማ ስታክ አርጎ ነው የቆመው። አንድ ቪዲዮ ሰርቼ በትንሹ እሷን ለማካካስ 6-7 ሆነው ነው የሚሰሩት። እንደዛም ሆኖ እየየ ይላሉ ማለት ነው። እኔ አንድ ለሰራዋት ማለት ነው። በዚህ የእናንተን እንትን አውቀዋለሁ፣ ቴምፖአችሁን አውቀዋለሁ፣ በደንብ አውቀዋለሁ። አንድ ቪዲዮ ስሰራ እንዲህ ነው የሚሆኑት፣ እብድ ይሆናሉ ማለት ነው። ወደ 6-7 ሆነው ይሰራሉ። እንደዛም ሆኖ አይችሉም። የሚያመጡት አርጉመንት እንዳለ ከ2 ዓመት ምናምን በፊት ራሱ ማቀው መልሳቸው የተመለሱ ማለት ነው። ይሄ የሚያሳየው ምንድን ነው? አዲስ አርጉመንት ይዘው ማምጣት እንዳልቻሉ ቆመው እንደቀሩ ነው። የእኛን ማፍረስ የማይችሉት ለምንድን ነው? ኦልዌይስ አዲስ አርጉመንት ነው ዘን የምንመጣው። ኦልዌይስ ትናንት የገባንበትን ዛሬ አንገባ፣ የዛሬ ወር የገባንበትን ዛሬ አንገባ። አርጉመንት ዲቨሎፕ እያደረግን እየቀየርን ነው የምንመጣው። የእነሱ ስታክ አድርጓል። ምንም ማምጣት አይችሉም። ከዛ በላይ ሊያመጡ የሚችሉት ምንድን ነው? መቅጠፍ ብቻ ነው፣ መዋሸት ብቻ ነው። ከዛ ውጭ ምንም ነገር አያመጡም። ነገ ስንገባ ሌላ ነው ዘን የምንመጣው እኛ። ተነገ ወዲያ ስንገባ ሌላ አርጉመንት ነው ዘን የምንገባው። በእያንዳንዱ ቀን አዳዲስ መረጃ እና አዳዲስ ፋይል ነው ዘን የምንገባው። ለዛ ነው ሊቋቋሙ የማይችሉት። ገርፈን የዛሬ ዓመት ላይ አባረናቸው የነበሩ ኡስታዞቻችሁ ከፖለቲከኞች ጋር ተስማምተውና ተመሳጥረው እኮ እኛን ለማጥፋት ቤት ድረስ ወጣቶችን ልከውብን ምን እንደተፈጠረ ይታወቃል። አሁንም ገርፈን ከሚዲያው ላይ አባረናቸዋል። የዛሬ ዓመት ላይ መግለጫ ያወጣብን መጅሊሱ እስልምናን ተሳደባችሁ ወይም እንደዚህ እያዙ ይፈለጡ ይቆረጡ ብሎ መጅሊሱ መግለጫ ያወጣብን፣ ዘንድሮ ታሪክ ተገልብጦ የራሳችሁ ልጆች ላይ መግለጫ አውጥቷል። ፈተዋም እንዳሰጡ አርፋችሁ ተቀመጡ። እናንተ የምትሰጡ ከሆነ እኔ ሴጣን ነኝ ብሎ ሼክ ኢብራሂም መግለጫ አውጥቷል። የዛሬ ዓመት ፎይል ልንጠይቀው እንችላለን በህግ የሚል ነበረ። ዘንድሮ ግን እናንተን ካላስቆምኩኝ አገሪቷ ትፈርሳለች፣ እኔ ሴጣን ነኝ ማለት ነው እናንተን ካላስቆምኩ ብሎ የራሳችሁ ላይ መግለጫ ወጣባችሁ። ምክንያቱም በተናችሁ ያን ውሸት ተጋልጧል። አንተ ሸርሙጣ ባታውቀው ዝም ብለህ አትለፍልፍ። ሸርሙጣ ዝም ብለህ አትለፍልፍ። አንድ ጥያቄ ቢጠይቅ መልስ የለህም እኮ ዝም ብለህ በቃ። መንፈሳቸው ነው የመሐመድ መንፈስ እንደዚህ ያደርጋል፣ ይረብሻቸዋል። ሲመታ ሲታወቅ እንደዚህ ነው። እንደዚህ ነው እንዲህ ብርግድ አድርገን የሰነጠቅናችሁ። አንድ ሰው መጣ ከሚለው በላይ እስልምና ለዘመናት ሲፎገሩበት የነበረው ሙስሊም ሁሉ አንድ ነው የሚለውን ለአንድና ለመጨረሻ ጊዜ አከርካሪውን ሰብረን 2 አድርገነው አሳየናችሁ። ገና እየነገርናችሁ ማለት ነው። እየነገርናችሁ ዓላማዬን እቅዴን እየነገርኳችሁ፣ የተደበቀ ነገር አይደለም። እንከፍላችኋለን ስንላችሁ ሊከፍለን ነው ብላችሁ የዛሬ 7 ወር 6 ወር አካባቢ ላይ ገና ፕሮግራሜን ስጀምር ለ3 ወር ያህል ባላ ጉዳይ እገባለሁ እከፍላችኋለሁ ስል እንደዚህ ላይ ከፍለን ነው ብላችሁ ስጮሁ ነበረ። ነግሬ አስታውቂ ለብሳት ላለ ከፈልኳችሁ። የዋብያን ውሸት አፈረስኩ። ሰይጣን ትልቅ ሰይጣን። ምክንያቱም በውሸት የተሰባሰበ ህብረት አጋንንታዊ አስተምሮ ያለበት አስተምሮ ተባብሮ የቆመ የሚመስለው መከፈል ስላለበት ማለት ነው። ከፈልናችሁ፣ ሰነጠቅናችሁ። ከዛ ደግሞ ቀጣይ ወደ ጥቃቅንና አነስተኛ ድርጅት እንበትናችኋለን። እሱን ደግሞ እንዴት መስራት እንዳለብኝ ያሳያችኋለሁ። በተለይም ዋብያው ሴክት በውሸት የቆመው በማታለል በመግደልና በማስፈራራት ላይ የቆመውን ክለብ እንዴት መበተን እንዳለብን እናውቃለን።
በሐሰት ላይ የተመሰረተን አጋንንታዊን አስተምሮ እንዴት ማፍረስ እንዳለብን እናውቃለን ማለት ነው። ክንዳችንን ቀምሳችሁታል፣ ጡንቻችንን አይታችሁታል፣ አቅማችንን ተለካክተናል። ምን ድረስ የት ድረስ ከየት ወዴት መሄድ እንዳለብን ተዋውቀናል። 24 ሰዓት የምትሉ ስሜን እየጠራችሁ 24 ሰዓት ፕሮግራማችሁ ሆኜ አንዴ ፌስቡክ ላይ፣ አንዴ ቴሌግራም ላይ፣ አንዴ ዩቱብ ላይ፣ አንዴ ቲክቶክ ላይ የምትሰሩብኝ እናንተ ናችሁ። እኔ እንጃ ሚስቶቻችሁን እንኳን በዚህ መጠን ወንዶቹ የምታስቧቸው አይመስለኝም። አይምሯችሁን ተቆጣጠሬው ናይትሜር ሆኜባችኋለሁ። በህልማችሁ ራሱ መመጣ ነው ይመስለኝ። ምክንያቱም በሐሰት ላይ ስለቆማችሁ የሐሰት አስተምሮታችሁን እናፈርሰዋለን። ይሄ ንግግሬ ደግሞ ለ2 ወር ለ3 ወር ይረብሻችኋል። ገና ነግተና ወዲያ ደግሞ ሌላ እየየ ትጀምራላችሁ። ምክንያቱም በሐሰት ስለቆማችሁ እኛ ላይ የምታነሱት ዘሆል ብሉይ ኪዳን ላይ ነው የሚሆነው። ዘሆል ምላሽ አለው፣ ተመልሷል። አዲስ አርጉመንት እንዳታመጡ። ዘሆል እኛ የምናነሳው ግን አዲስ አርጉመንት ነው። የዛሬ ወር የገባንበት እንኳን አገባበትም አዲስ የምን አትብህ ነው። አንዴ መንገድ የጠፋበት እውር ጉማሬ እኮ ነው። ስለዚህ እንደዛ ነው። ሙስሊሞች እንወዳችኋለን። ስትዋሹ ግን ውሸታችሁን የማፍረስ ተሰጦ ስላለን እንደዛ ነው። ዋብያዎች ባትዋሹ ደስ ይለናል። አሊ ዋብያ ነህ እንዳለ እንደ አንድ ጥያቄ ልጠይቅ። ዋብያ ነህ አይደለ? ለምን ዋሹት ግን? ዋብያውስ ጥያቄ ልጠይቅ። ዋብያ ነህ አይደለም? አታስተናገደኝም? ጠይቀህ። ሙስሊም ነኝ። አላጅ የለውም። የኢየሱስ ክርስቶስ እናት ማርያም ማን ነው የገደላት? ኦኬ፣ የገደላት ማለት ምን ማለት ነው? አልሞተችም። ኦኬ፣ መሞትና መግደል ይለያያሉ። ሞተች ወይም አልሞተችም። እሺ፣ ሞታለች። ማን ነው የገደላት? ኦኬ፣ እንዴት ሞተች? ለምን ሞተች ነው ጥያቄ? ለምን ሞተች አይደለም። ምክንያቱም ሰው ናትና አምላክ። እሺ፣ አምላክ ቀጥል። የትኛው ልጇ ነው? አምላክ አልኩ እኮ። ልጇ ነው ወይስ አምላክ አልኩ? የትኛው አምላክ ነው? ሞት ምንድን ነው? ሞት ነው። ሞት ምንድን ነው? ሞት ነው። ሞት አንድ ሰው ሕያው ነበረ፣ ከዛ ሞት ሲመጣ ሞት ተቀበረ ማለት ነው። እሺ ጥሩ። መሞት ውርደት ነው ወይንስ ክብር ነው? ያንን አይደለም እኔ የምጠይቀህ። መልስልኝ። መሞት ውርደት ነው ክብር ነው? ሞት ውርደት ነው። ሁሉም ሰው የተፈጠረው ለሞት ነው። ጎበዝ። ታዲያ ለምን ትጠይቀኛለህ? ስፔሲፊካሊ የእሷን የገደላትን ነው የጠየቅኩህ። ለምን ትጠይቀኛለህ? ስፔሲፊካሊ የእሷን አልኩህ እኮ። ክብር የእሷን የጠየቅኩህ ለምሳሌ የእሷ ልጅ ኢየሱስ ክርስቶስ አለ እና ልጇ ነው የገደላት ወይስ ሌላ ፈጣሪ ነው? የገደላት ማለት ምን ማለት ነው? ንግግርን አስተካክል። መልስልኝ። ኤኒዌይስ እንደኛ አስተምሮ ከሆነ ያ አምላክ ክርስቶስ ምን ይላል? ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 17 እስከ 18 የሞትና የህይወት ቁልፍ አለኝ፣ የሲኦልና የህይወት ቁልፍ አለኝ ይላል። ስለዚህ ነፍስ ሊቀበል ሊያነሳ የሚችለው እርሱ ነው። ልጇ ይህን የማድረግ ስልጣን አለው። ማርያምንስ ነፍሷን ተቀብሏል ወይ? በሚገባ ክርስቶስ ይህን አድርጓል ወይ? አዎ። ለምን? ምክንያቱም ትንሣኤ ህይወትን ሊሰጣት የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ብሏልና ልጇ ደግሞ ታምንበታለች እና ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደተናገረው ሕያውነትን ለማግኘት እኛ አንዲት ቅንጣት ስንዴ ወድቃ እሷም ሞታ በስብሳ ካልተነሳይ ክብር እንዳሌላት ሁሉ በአንደኛ
በአንደኛ ቆሮንቶስ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 15 ላይ እንደሚናገረው ክብር በድካም ይዘራል፣ በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ክፍሉን አንዴ ክፈተው። ስለዚህ ያ በድካም የነበረው አካል በክብር እንዲነሳ መሞት ነበረባትና በኃይል እንዲነሳ ትንሣኤን ከልጇ ጋር የምታገኝበት ነውና የበለጠ ክብር ነውና ያ ደግሞም ትንሣኤን አግኝታለች፣ ሞታም አልቀረችም። ሁለት አይነት ሞት አለ። አንደኛ ሞት ከእግዚአብሔር መለየት ነው። ሞተው እንኳን ተቀብረው በሲኦል የሚጣሉት ነው። እሱ መሐመድ ቢቀምሰው ማለት ነው። ዘላለማዊ ፍዳ ስቃይ ያለበት መሐመድ ያለበት ማለት ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 36 ጀምሮ ወደ ገሃነመ እሳት የሚጣሉት እሱ የስቃይ ሞት ይባላል። የሙታን ትንሣኤ ደግሞ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛ ሰው ምናምን እያለ ይሄዳል። ስለዚህ ያ በድካም የሚዘራው በኃይል እንዲነሳ፣ ፍጥረታዊ አካል የነበረው በምን እንዲነሳ? በኃይል እንዲነሳና እንዲሁም ደግሞ በመንፈሳዊ አካል እንዲነሳ ማርያም ያንን ጸጋ መካፈል ነበረባትና ያንን ማግኘት አለባትና ያ ሞታለች። የልጇን ትንሣኤ ማግኝታለች። ማለትም የሚያምንብኝ ቢሞት ሕያው ይሆናል ባለው ቃሉ መሰረት አምናበት ብትሞት ሕያው ሆናለችና ትንሣኤን አግኝታለች፣ ተነስታለች። ዮሐንስ ራዕይ ምዕራፍ 1 ቁጥር 17-18 ክፈተው። ምክንያቱም ማንዘነጋው ክርስቶስ በስጋ ከእሷ ቢወለድም ፈጣሪዋ ነው፣ ለእሷ ፈጣሪዋ ነው። በደንብ አስተውሉ። ለእሷ ምኗ ነው? አምላኳ ነው። ለእሷ ምኗ ነው? አምላኳ ነው። እሷን ካለመኖር ወደ መኖር ያመጣት ማን ነው? እርሱ ነው። በቀኝ እጁም 7 ከዋክብት ነበሩት። በአፉም እሳት ሁሉ ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቀው። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ከፍ አድርገው። ሞቼም ነበረው፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። የሞትና የሕይወትን መክፈቻ ቁልፍ ያለው ማን ነው? እርሱ ልጇ ክርስቶስ ነው። ስለዚህ የሞት ሕይወትን ማንሳት የሚችል ሕይወትን መስጠት የሚችል እርሱ ነው። የሞትና የሕይወት ቁልፍ የሲኦል ቁልፍ ያለው ማን ነው? ልጇ ነው። ይሄ ፍጡር ሊኖረው አይችልም ከፈጣሪ በቀር ማለት ነው። ስለዚህ ማንኛውንም ነፍስ የሚቀበለው ክርስቶስ ነው። ጥያቄ አለ? ጨረስክ? ያ እሺ። መርያም የተገደላቸው የሞተችው ክርስቶስ ከመሞቱ በፊት ነው? ከሞቶ ከተነሳ በኋላ ነው? ምንድነው ጥያቄ? ለምንድን ነው የፈለግከው? በኋላ ሆነ በፊት ሆነ? ምንድነው ፍላጎት? ቢመልስልን ምናልባት መሐመድን ማን እንደገደለው ቢነግረን። እሱ ማን የገደለው መሐመድን ንገረን እስቲ። መሐመድ እኮ ነብይ ነው እኮ። ማን የገደለው? ማን ገደለው? መሐመድ በፈጠረው ፈጣሪ ነው የገደለው። አላህ ነው የገደለው መሐመድን? አዎ። ስለዚህ አላህ ገዳይ ነው ማለት ነው። የመሐመድ ገዳይ አላህ ነው? ገዳይ አይባልም። ለምን ገዳይ ይባላል? አሁን እኮ ማን ነው የገደላት እያልክ ስትጠይቅ ነበር። ስለዚህ አምላክ ገዳይ አይባልም ማለት ነው። አምላክ እኮ የራሷን እናት እኮ ነው የገደለው። መሐመድ እኮ ሰው ነው ብሮ። ችግር የለም። አሁን ለየው እንጂ እመቤታችን የራሷን እናት የገደለውና የፈጠረው ሰው የገደለው አንድ ነው። ቆይ ችግር የለውም። ቅድስት ድንግል ማርያም አንድ ነው እንዴ? ቆይ ጥያቄው እሱ ሳይሆን መግደል ማለት መሞት ማለት መግደል ብለህ ስለፈጠረ ራሱ ከተወለደው እናት የገደለው ሰውና የፈጠረውን ሰው የገደለው ፈጣሪ። ችግር የለም። መሞት ማለት ለምን ችግር የለም? ችግር አለ እንጂ በጣም ችግር አለ እንጂ። እሺ ስማ እየሰማኝ ሰምቻለሁ እኔ። አሁን አንተ ስማኝ፣ የእመቤታችንን መለሰልህ። እፎይ ግን
መሞት ማለት መገደል ነው ብለህ ስላሰብክ ትርጉሙ ስላልገባ ነው። ስለዚህ መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ስትሞት ማለት ነው። የተገደለው በልጇ ነው ወይ ብዬ ነው የጠየቅኩት። እሱ ተመለሰልህ። አሁን መሐመድን የገደለው አላህ ነው ብለህ ታምናለህ? የመሐመድ ገዳይ አላህ ነው ከሆነስ ነው ወይ ትላለህ? አዎ ወይም አይደለም በል። ከሆነስ ምናልባት ሆነስ አትበል። አዎ የመሐመድ ገዳይ አላህ ነው፣ አላህ ነው የገደለው መሐመድን ብለህ መስክር፣ ችግር የለውም ብያለሁ እኮ። ኦኬ። ስለዚህ አላህ መሐመድን የገደለው አላህ ነው ማለት ነው። በጣም ብዙ ሰዎች ከዛ አላህ አምላክ ስለሆነ በጣም ብዙ ሰዎችን ገለዋል ማለት ነው። ታዲያ አላህ ለምንድን ነው ገዳይ የማይባለው? በጣም ብዙ ሰዎች ሲሞቱ እንግዲህ አላህ ነው የሚገላቸው እያልክ ነው። እና አላህ ገዳይ ነው ማለት ነው። በሚሊዮን የሚቆጠሩ ሰዎችን ገለዋል ማለት ነው። ገዳይ ነው። አላህ ሲጀመር ለመግደል ነው የፈጠረው። ያ ወደኛው ዓለም ላይ ትንሣኤ የሚባል ነገር አለና ችግሩ ሁሉም ሰው ለመሞት ነው የፈጠረው። ነገር ግን ለየት ያደረገው ምንድን መሰለህ? የራሱን ሆዷ ውስጥ ከተቀመጠው እናት የገደለው ሰው እና የፈጠረው ፍጡራን የገደለው ሰው ፈጣሪ ነው። ልዩነቱ ነው። እሷ አይደለችም። እሱ እንኳን በስጋ ስለተገለጠ ሞቷል። ችግር የለውም። እሱ ክርስቶስም እኮ በስጋ ችግር ለምን ያለን አንዴ ስማ፣ ወደዚህ ስትመጣ ችግር አለ። ግን እናቷን የገደለ ሰው ችግር የለም ትላለህ። ኧረ ስማ እባክህ ስማ። አይደለም እመቤታችን ቅድስት ድንግል ማርያም ሲጀመር እኛ ገደላት የሚል ትምህርት የለንም። ሰው አንድ ጊዜ እድሜው የተቆረጠ ስለሆነ እስከዚህ ቀን ይኖራል፣ ከዚህ በኋላ ይሞታል ነው የተፈረደ ነው እንጂ ገዳይነት አይደለም። ስለዚህ በእድሜው ሰው ሲሞት ተገደለ አይባልም። መገደል ማለት አሳሲን መደረግና መሞት ይለያያል። ገብቷል? መገደል ማለት አካላዊ ጥቃት ሲደረግብን የሆነ ሰው አካላዊ ጥቃት አድርጎ ሲገልህ ነው፣ ያ ነው። መሞት ማለት ደግሞ እድሜ ደርሶ የምትሞተው ነው። ስለዚህ ማንም ሰው እድሜው ደርሶ ይሞታል። ሰው ዘላለማዊ ስላልሆነ፣ ሰው ዘላለማዊ አይደለም። ኦኬ፣ ሲፈጠር ዘላለማዊ ስላልሆነ እድሜው ሲደርስ ስለሚሞት ማለት ነው። በዛ መሰረት እመቤታችን ቅድስት ድንግል ማርያም እድሜዋ ሲደርስ ሞታለች እንጂ ልጇ አልገደላትም። ኦኬ፣ እንደዛ ብለን አንዴ እኛ እንደዛ ብለን እናምን። ክርስቶስም ስጋ ስለሆነ ሞትን ቀምሷል ብለን እናምናለን እንጂ ተገደለ ብለን አናምንም። ለክርስቶስም በአምላኩ ገደለው ወይም አባቱ ገደለው ብለን አናምንም። እኛ አባቱ ገደለው ብለን አናምን። አይሁዳውያን ግን ገድለውታል ብለን አሳሲን ስላደረጉት ለነሱ እንደዛ ተብሎ ይነገርላቸዋል። ገብቷል? አሁን ማወቅ ያለብህ አንተ መሞትና መገደልን ለይተህ ወቅ ለሌላ ጊዜ። አሁን አላህን ገዳይ ነው ብለዋል፣ እናመሰግናለን። ብዙ ሚሊዮኖች ገድለዋል፣ መሐመድንም የገደለው አላህ ነው ብላል፣ እሱን መስክራል፣ እናመሰግናለን። ግን ግንዛቤን አስተካክል። ልዩነት እኮ ነገርኳቸው እኮ እና እኔም አመሰግናችኋለሁ። የሆድ ውስጥ እየተቀመጠው ሊወስ ነው። ሁለተኛ ጥያቄ ካለ ቀጥል። ምናልባት ምራትለው መሐመድ ሶሪ አላህ ጓደኛውንም ገድሏል። እንኳን እንትኑን ኢብራሂም ጓደኛው ነበረ፣ ጓደኛውን ገድሏል። ቀሊል ኢብራሂም ያላ ጓደኛ ነው ተብሎ የሚታመነው ጓደኛውን ገድሏል ማለት ነው። እንደዚህ ሌም የሆነ ሲል የሆኑ አርግመንቶችን እዛችሁ አትምጡ። እሱ ብቻ ሳይሆን ሙሐመድ ምርጡ ነብዩ ነው ብለው የሚያምኑት እንግዲህ የመጨረሻው ነብይ ነው ብለው የሚያምኑት እኛ የልብ ደም ስሩን ቆርጦ አላህ ገደለው ማለት እኮ እንችላለን። ቀላል ነው። አይ እሱን እንላለን እኛ ወደፊት እንመጣበታለን፣ ችግር የለውም። ነገር ግን በደንብ አስተውሉ። ሞት ምንድነው? እሱ ለክርስቲያኖች ሞት አስደንጋጭ ነበረ በብሉይ ኪዳን ላይ። በአዲስ ኪዳን ግን ክብር ነው ሞት። ሞት ውርደት አይደለም፣ ክብር ነው። በደንብ አስተውሉ። ሞት ለአዲስ ኪዳን ለእኛ ቅዱስ ጳውሎስ ምንድን ነው ያለው? ሩጫዬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ልሄድ እቸኩላለሁ አይደል ያለው። አሊ የጨነቀው ምንድነው? ሞትን ክርስቶስን ስላላወቀ ስላልቀመሰ። ሞት ምንድነው? ለእኛ ለክርስቲያኖች ክብር ነው፣ ውርደት ሳይሆን ጸጋ ነው።
ከፍታ ነው። ሞት ወይ መውጊያ የት አለ? ሲኦል ወይ ድል መንስያ የት አለ? አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 55 ላይ ተብሎ የተዘፈነበት የተዘመረበት ነው። ድል ተነስቷል። ሞት ለኛ በጉጉት የምንናፍቀው እቺ ኪራይ ህይወት ነች። እቺ ስቃይ መከራ ያለባት ነች። እቺን አሮጌውን ስጋችንን አራግፈን ደካሚውን ስጋ አራግፈን ወደዛ ለመሄድ በጉጉት የምንናፍቀው ልሄድ እቸኩላለሁ ይላል እኮ ቅዱስ ጳውሎስ። በዚህ ብኖር ለእናንተ ጠቅማችኋለሁ፣ ብሄድ ግን ለእኔ የተሻለ ነው ይላል። ሞት እኮ ሰጪ አድካሚ አይደለም። መሞትን እናፍቃለን። ጭራሽኛ ክርስቶስ ቢወስደን ወደ እቅፉ ቢያስገባን ደስተኛ እኮ ነን እኛ። ጭራሽ ሙስሊሞች ቢጨንቃቸው በምድር ላይ ቆይተው እንዴት 4 ሴቶችን አገላብጬ ሳልቆይ እንዴት ነው አሁን የምሞተው የሚለው ነው። 56 ዓመት ሲሞላኝ እንደ ነብዩ 6 ዓመት ልጅ እንደምንም ብዬ ሻፍጄባ በ9 ዓመት አግብቼ ወሲብ አድርጊያት የሚለው በምድር ላይ እሱ ስለሚያጓጓቸው ነው። እኛ እሱ አጓጓንም እሱ ያስደስተንም። እሱ የተከፈለልን ምናቅነን፣ የተከፈለልን የተሰጠን ዋጋ ምናቅነን። በእነዚህ በሁለቱ እጨነቃለሁ። ሊሄድ ከክርስቶስ ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ሞት የተሻለ ነው ለእኛ ለክርስቲያኖች። መሞትን እናፍቃለሁ፣ ከክርስቶስ ጋር መኖር። ሐዋርያው ቅዱስ ጳውሎስ ነው ያለው። ማርያምስ መልካሙ መረጠች። ራሷ ሞትን መርጣ ነው የሞተችው። ምክንያቱም የተሻለው እሱ ነውና፣ ክብር ነውና። ከኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለምና፣ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞት ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይንም ብንሞት የጌታ ነን። ሁለቱም የጌታ ነን። ብንኖር ለጌታ ነን፣ ብንሞት ለጌታ ነን። የተሻለው ክብር ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ጀምሮ እንደሚናገረው እሄዳለሁ ስፍራን አዘጋጅላችኋለሁ ስላለን የተዘጋጀልን ወደሱ መሄድ ነው። ኑ ዓለም ሳይፈጠር ለተዘጋጀላችሁ የአባቴ ብሩካን ውረሱ ይለናል። ከእሱ ጋር ወራሾች እንሆናለን፣ ከእሱ ጋር እንከብራለን፣ እናፍቀዋለን። ለእኛ ህይወት በራሱ እዚህ መኖሩ ተራ ነገር ነው። ከአምላካችን ጋር መሆን ስንችል በተቻለው ክብር በተሻለው ቦታ ስንሆን እዚህ ጋር መብላት መጠጣት፣ ኑሮ ውድነት ማለት እሱ ምንም የሚያስደስት ነገር አይደለም። የከበረውን አካል መያዝ ስንችል በሚደክመው የማይበሰብሰውን አካል መልበስ ስንችል በሚበሰብስ አካል ውስጥ ሳለን ይሄንኛው የሚያጓጓን አይደለም። ምንም አያጓጓንም።